السلام عليكم ورحمة الله وبركاته. የተከበራችሁ የነሲሃ ቲቪ ተከታታዮች በባለፈው ፕሮግራማችን ላይ የጀመርነው ታላቅ ርዕስ ነበር። እርሱም ከታላላቅ ዓሊሞች ጋራ በወሎ በደሴ ከተማ የወሎ መናገሻ በሆነችው ደሴ ላይ በዙሪያው ከሚገኙ ዑለማዎች ጋራ የጀመርነው ርዕስ ረሱላችንን አለይሂ ሰላቱ ወሰላም መከተልና በስሜት ከመጋለብና በስሜት ከመሄድ እስልምናችንን በራሳችን ስሜት ከመምራትና ከመስራት ጠብቀን ረሱልን ሰለላሁ ዐለይሂ ወሰለም መከተል እንዳለብን በርካታ የቁርአን አያቶችንና ሐዲሶችን እያነሱ ሲነግሩንና ሲያስረዱን ቆይተዋል። ዛሬ ደግሞ ቀጣዩን ርዕስ የምናይ ይሆናል። ተከታተሉን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله እንግዲህ ያ መሻይኽ በባለፈው ፕሮግራማችን ላይ ስለ ኢትባዕና ኢብቲዳዕ እያየን ነበር። ያው ኢትባዕ ነው በመጀመሪያ እያየን ያለነውና ኢትባዕ ማለት ምን ማለት እንደሆነ ከቁርአን ከሐዲስ በደንብ አብራርታችሁ ነግራችሁናል። ግን ርዕሱን ሳንቋጨው ነበር ያቆምነው። ታዲያ በባለፈው ውይይታችንና ንግግራችን ላይ ኢትባዕ ማለት አርካን አለው። አንድ ሰው ረሱልን ሰለላሁ ዐለይሂ ወሰለም መከተል እንዳለበት ካመነ ረሱል ሰለላሁ ዐለይሂ ወሰለም መከተልን ከወደደ እስልምናን በትክክል ለመከተል ረሱል ሰለላሁ ዐለይሂ ወሰለምን እከተላለሁ ያለ ሰው ሊያሟላቸው የሚገቡ አርካኖች ማዕዘናት አሉ በሚል ሼኽ ኑረዲን አንስተውልን ነበር እና ኢንሻአላህ ዛሬ ደግሞ ቀጣይ ነጥቦችን የምናይ ይሆናል። ሼኽ ኢንሻአላህ ለማስተዋወቂያ ያህል ያው በባለፈው በቀኝ በኩል ሼኽ መሐመድ አወል ከባህር ዳር የመጡ ናቸው። ሼኽ ሁሰይን ከወሎ ከደቡብ ወሎ ምዕራብ አካባቢ የመጡ ናቸው። ሼኽ ሰዒድ ደግሞ ከኮምቦልቻ፣ ሼኽ ኑረዲን እዚሁ በደሴ ከተማ ላይ የሚገኙ ዓሊሞች ናቸው። ኢንሻአላህ እሳቸው ጋር እንጀምራለን ማለት ነው። ሼኽ ቀጥሉ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ አልአሚን ወዐላ አሊሂ ወሶሕቢሂ ወሰለም አጅመዒን። ያው እንግዲህ ኢትባዕ ሲነሳ ኢንዋኑ ሰፋ ያለ ብዙ ግንዛቤን ማወቅ የሚያስፈልገን ነጥብ ከመሆኑ ጋራ እንደው በወፍ በረር አድማጮቻችን ወይም ደግሞ ይህን ቲቪ ለሚከታተሉ ወንድሞች ጥቆማ ከማድረግ አንጻር ነው እንጂ ዒንዋኑ ሰፊ ነው። ዑለማዎች ተጨንቀው ተጠበው ይህንን ድል ለመጠበቅ ሲሉ በዚህ ዙሪያ ላይ ያዘጋጇቸው ትልልቅ መጽሐፍቶች አሉ። በጥቅሉ ኢትባዕ የሚባለው ነገር ሩክኖችን ያስቀምጡለታል። አርካኑ ኢትባዕ እያሉ ወላ ሲየማ በተለይም ደግሞ እስጢላህ ላይ ኢትባዕን ሲያበራሩ የሚጠቀሙ ዑለማዎች ሩክኖች አሉት፣ መስፈርቶች ያስፈልጉታል አሉ። የመጀመሪያው ዒልም ነው። ዒልም ማለት ይሄ ሱና የሚባለውን ነገር ጥቅል በሆነ መልኩ ሙጅመል ወተፍሲላ መረዳት፣ መገንዘብ፣ መማር፣ ማወቅ ነው። የመጀመሪያው ይሄ ነው። ሁለተኛው ተጥቢቅ አው العمل ያንን ደግሞ على وجه مخصوص بما جاء غضا طريا لك بمጣው ልክ እንዴት እንደመጣ ፈጻጸሙን ብዙዎች ሱና መሆኑን አይደለም የምንረሳው ወይም ደግሞ አንድ ተግባር ከነብዩ መገኘቱን አለይሂ ሰላቱ ወሰላም መገኘቱን ብቻ ሳይሆን አፈጻጸሙ ላይ ነው ችግር እየተፈጠረ ያለው እና አመል ነው፣ ተግባር ነው። ያንን ያወቅነውን ተግባር ነብዩ አለይሂ ሰላቱ ወሰላም እንዴት አድርገው ፈጽመውታል? ብዙዎች ላይ ትልልቅ ዒባዳዎች ላይ ተለይ አርካን الاسلامዎችን ሲያስረዱ ነብዩ አለይሂ ሰላቱ ወሰላም خذوا عني مناسككم ይላሉ ሐጅን ሲናገሩ وكذلك صلوا كما رايتموني اصلي እነዚህን قواعد من قواعد الفقهيه وكذلك الاصول ያስገቧቸዋል። ትልልቅ መርሆች ናቸው። እኔ ሐጅ እንዳደረኩት ፈጽሙ፣ እኔ እንደሰገርኩት አይነት አሰጋገድ ስገዱ ስላሉ ሁለተኛው አርካን የሚሉት العمل تطبيق ነው على وجه مخصوص كما جاء እንደመጣ ያንን ያወቅነውን የነብዩን አለይሂ ሰላቱ ወሰላም ፈለግ በተግባር ማሳየት ነው ይላሉ። ሶስተኛው ንያ ሊኖረው ይገባል። ምክንያቱም ንያ ከሌለው ያ ተግባር ወደ ዓደት ይቀየራል። ዒባዳ መሆኑ ይቀርና ወደ ዓዳ ወደ ባህል ነገር ይቀራል። فليس له አጅር አይኖረውም ይላል። ሶስተኛው አራተኛው የሚያስቀምጡት ነገር الحذر من البدع ይሄንን
ሱና የነብዩን ፈለግ በቁርአን በሐዲስ የመጡት በአቂዳም በዒባዳም በሙዓመላም በአኽላቅም በሁሉም የነብዩ አለይሂ ሰላቱ ወሰላም ፈለግ ውስጥ የመጡ ተግባራቶች ላይ ሌላ ጭማሪ ነገር ነብዩ እንደሰሩት አድርገው ሰሃቦች እንደሰሩት አድርገው እንደውም ቁርአን መረጃ እንደመጣበት አድርጎ እንዳይሰራ ምን ያስፈልጋል ሐዘር ያስፈልገዋል አሉ ኢትባዕ ዝም ብሎ እነዚህ ሶስት ነገሮችን የያዘ ብቻ ሳይሆን ሌላ ከውጭ ዳኺሊ የሆነ ነገር ወደዛ ወደ ሱናው እንዳይገባ ወይም ወደ ነብዩ ፈለግ ተብሎ እንዳይቆጠር ሐዘር ያስፈልገዋል አሉ ስለዚህ እነዚህን አራት ነገሮች በመሰረታዊ ነገር አድርገው ወይም በመሰረታዊ የኢትባዕ መስፈርቶች ውስጥ ያስገባቸዋል ማለት ነው እነዚህ ያንዳንዳቸው ሰፋ ያለ ብዙ ትንታኔዎች ይኖራቸዋል እንግዲህ ሌሎች መሻይኾችም ከነሱ ጋር ያሉ ሌሎች ነገሮች ካሉ የሚጠቅሷቸው ይሆናል ኢንሻአላህ ባረከላሁ ፊክ ያው ኢንሻአላህ ሸኽ ኑረዲን እንግዲህ ኢትባዕ ረሱላችንን አለይሂ ሰላቱ ወሰላም መከተል ሲባል መከተል እሳቸው መከተል መውደድ እኔ እሳቸው ከሰሩት ውጭ ሌላውን አልሰራም እሳቸው ካደረጉት ውጭ ሌላውን አላደርግም ብሎ ረሱላህ ሰለም ከተላለ ያለ ሰው ዕውቀት ያስፈልገዋል ምክንያቱም በየት መከተል እንዳለበት ማወቅ ስላለበት ዕውቀቱ ከዛም ደግሞ አመል ስራ ያስፈልገዋል ብለው አንስተውልናል በሶስተኛ ደረጃ ደግሞ ንያ ያስፈልጋል አራተኛ ሐዘር መጠንቀቅ አለበት ሌላም ነገር ረሱላህ ሰለም ካደረጉት ውጭ ሆነ ነገር እንዳያስገባ ንያው ላይ ደግሞ ለአላህ ብሎ ያን ነገር ወደ ልምድ እንዳይቀየር ማለት ነው ወደ ባህል የተለመደ ነገር ሆኖ ዝም ብሎ ያለ ንያ እንዳይሆንበት እነዚህ አራት ነጥቦችን ጨምረውልናል እዚህ ላይ የምታከሉት ነገር ካለ ኢንሻአላህ እስኪድሉ ልስጣችሁ ወዲኑ ኢንሻአላህ ካለ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على رسول الله صلى الله عليه وسلم شيخ نور الدين ያው جزاه الله خيرا ብዙ በጣም ወሳኝ የሆኑ ነጥቦችን አንስተውልናል ከነዛ መካከል ዒልም ነው የተባለው ዒልም ነው ነብዩ ሰለላሁ ዐለይሂ ወሰለም ለመከተል ዒልም ነው ዕውቀት ያስፈልጋል ምክንያቱም ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ ብለዋል እንዴት ነው የሰገዱት እኛ ነብዩ ሰለላሁ ዐለይሂ ወሰለም ባይናችን አላየናቸውም ሲሰግዱ ግን የሳቸውን ሱና ከዑለሞች ተምረን እንዴት እንደሰገዱ በፊቅህም እንደዚሁም ደግሞ በሐዲሶችን በተዘጋጁት የሐዲሶች መሰረት እነዛም መሰረት አድርገን ነው አሁን እየሰገድን ያለ ነው ማለት ነው እንዴት ነው ሩኩዕ የሚያደርጉት እንዴት ነው ስጁድ የሚያደርጉት እንዴት ነበር አቀራራቸው ተህያቱ ሲቀሩ የነበረው እንዴት አሰላመቱ ሁሉን የሚለው ነገር በአጠቃላይ የነብዩ ሰለላሁ ዐለይሂ ወሰለም እንዴት እንዳሉ ያንን አውቀን በዛ መልኩ ስንሰራ ነው ለዚህ ነው አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ወሰለም ፈዕለም انه لا اله الا الله واستغفر لذنبك አወቅ አላቸው ኢማሙ አልቡኻሪ ረህመቱላሂ ዐለይሂ ይሄንን መሰረት በማድረግ ምንድነው ያሉት አልዕልሙ ቀብለ القول والعمل አላህ Subhanahu Wa Ta'ala በእውቀት ነው የጀመረው ያለ እውቀት የሚሰራ ነገር በሙሉ ሲሉ ሰማሁ በየላልሁ ነብይ እንደሚባለው ይባላል ሀገራችን አባባልና ያለ እውቀት የተሰራ ነገር በሙሉ ያው ገደል ነው ምክንያቱም ምን እየሰራ እንደሆነ አናቀም ምሳሌ አንድ ሰው ሹፍርና መኪና መሾፈር አያቅም በማያቀው ሙያ ገብቶ ያንን መሪ ቢይዘው ምንድነው የሚያደርገው መሾፈር ደስ ስላለው ብቻ ቢይዘው ገደል ነው የሚገባው እሱም አያደርገውም ገበሬም ቢሆን ማንኛውም በቃ የሥራ ዘርፍ ዝም ብሎ አይገባም ይሄ ደግሞ ዲን ነው የአኺራ ጉዳይ ነውና መጀመሪያ ላይ ዕውቀት ያስፈልጋል ለዚህ ነው ነብያችን አለይሂ ሰላቱ ወሰለም من يريد الله به خيرا يفقهه في الدين الله አንድን ነገር አንድን ሰው ኸይር ሲሻለት የጀነት ሊያደርገው ሲፈልግ መልካም ነገር ለመልካም ነገር ሲያጨው ምን ያደርገዋል ዲኑን እንዲገነዘብ ያደርገዋል فهم የዚህ ተቃራኒ ይላሉ እንግዲህ ኢብኑ ሐጀር አስቀላኒ የዚህ ተቃራኒ ምንድነው አላህ ኸይር ያልሻለትን ሰው ዕውቀቱን ይሄን ዲን እንዳይማር እንዳይገነዘብ ያደርገዋል ማለት ነው ከዚህ فهم ያደረጉት ማለት ነው ስለዚህ ዕውቀት ዋናው መሰረት ነው ለማንኛውም ለምን ሰራው ስራ በሙሉ ከዕውቀት ጋር ከሄር ለዚህ ነው ዒልም ያላቸው ሰዎችና ቁንጥል ደሞ ዕውቀት ያላቸው ሰዎች ነገሩ የሁለቱ ልዩነት አለ ዒልም ያላቸው ሰዎች አሁን ነገራቶችን ከብዙ አንግል አውጥተው አውርደው አይተው ነው የሚንቀሳቀሱ ተረጋግተው ዕውቀት የሌለው ሰው ደግሞ አንዷን መስአላ ካገኘ ያቺ መስአላ እንዳልሆነች ያደርጋታል
ቀዶ ጥገና እንደማይችል ዶክተር ማለት ነው። እና እንደዚህ ያሉ ነገሮች አሉ። ስለዚህ እውቀት ዋናው የኢትባዕ መሰረት ነው። የኢትባዕ መሰረት ነው። ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ያስተማሩትን ካላወቅ ምኑን አውቀን እንከተላቸዋለን? ይሄ ደግሞ እውቀት የሚባለው ነገር ቅድም ሼክ እንዳነሱት በጣም ብዙ ነገሮች አሉ። ካታ ዳዋ አደራረጋቸው እዚህ ላይ የአቡበክር ስዲቅ ረዲየላሁ ዐንሁ አንድ ያነሱት አለ ኢትባዕን በተመለከተ ኢትባዕ አዩሃ الناس አነ ሙተቢዑን ወለስቱ ቢሙብተዲዕ እኔ ተከታይ ነኝ አሉ ሰዎች ወይ ብለው ነው ተከታይ ነኝ። ማንም የሚከተሉት ነብዩና አለይሂ ሰላቱ ወሰለም አዲስ ቢድዓ ፈጣሪ አይደለሁም አሉ። ምን አሉ ቀጥለው እኔ የትኛውንም ቢድዓ መከተል የትኛውም አዲስ ነገር መከተል አይደለሁምና ስለዚህ ፈይን አህሰንቱ ፈአዒኑኒ እኔ ጥሩ ነገር ከሰራሁ እገዙኝ አሉና ከዛ ቀጥለው ደግሞ ከተሳሳትኩኝ አስተካክሉኝ። ይሄ እንግዲህ ምንድነው አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ከሳቸው ትምህርት ቤት የተመረቁም ስለሆኑ የሳቸውንም ጸባይ ወስደዋል። እኛም አንድ ነገር እንደዚህ ብንሳሳትና ሰው ቢያስተካክለን ኢትባዕ ያስፈልገዋል እዚህም ቦታ ላይ እና የመጀመሪያው እውቀት ለመከተል እውቀት ዋና መሰረት ነው። ኢንሻአላህ ወባረከላሁ ፊክ ወጀዛከላሁ ኸይራ። ኢንሻአላህ በእነዚህ ነጥቦች ላይ የምትጨምሩት ነገር ካለ ቢስሚላህ በጣም ሐቂቃ ያው ደስ የሚሉና የነብዩ ሰለላሁ ዐለይሂ ወሰለም መከተል የሚመጥኑ እንደዚሁም ዋና ዋና ጭብጦችን እያስጨበጡንና እየነገሩን እያስተላለፉ ያሉበት ሁኔታ ነው ያለው መሻይኾች አልহামዱሊላህ። በዚህ ላይ እኔም የምጨምረው ነገር ቢኖር ምንድነው አልহামዱሊላህ ለአላህ ምስጋና ይድረሰውና ነብዩ ሰለላሁ ዐለይሂ ወሰለም በተለይ በ23 አመት እድሜያቸው ውስጥ የኛን ሁኔታ ነበር ሲያስተካክሉ የነበረው። ከሳቸው ጀምሮ እስከ ቂያማ ቀን ድረስ ለሚመጡ ሙስሊሞች ያው በቁርአኑም ላይ እንደተገለጸው ይሄን ቁርአን ደረሰበት ሀገር ድረስ ያው አስጠንቃቂና አስፈራሪ ነኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም በግልጽ እንደዚሁም አብሳሪ ነኝ የሚለውን እንዳስተላለፉት ሁሉ እጅግ በሚገርም ሁኔታ ተናግረዋል። በዚህ ሁኔታ ለፍተው መጨረሻው ላይ ምንድነው ያሉት? ተረክቱኩም على ملة بيضاء تركتكم على ملة بيضاء ليلها كنهارها لا يزيغ عنها زاغ إلا هالك وكما قال رسول الله صلى الله عليه وسلم እኔ በዚህ እድሜ ወይም በዚህ ቆይታዬ ውስጥ እናንተን እጅግ በጣም በተዋበና በጣም ግልጽ ፍንትው ያለ የተብራራ በሆነ ሃይማኖት ላይ ነው የተውኳችሁ። እንደው ለሊቱ እንደ ቀን የሚያበራበት የሆነ ማን ነው ጋያው ቀን ላይ መንገዱ ወለል ያለ መንገድ አስፋልት ሆኖ ምንም የሚያሰናክል ነገር ሳይኖር ወደ ፈለገበት የማይደርስ ሰው የለም እና ልክ እንደዛ የተብራራና ግልጽ የሆነ መንገድ ላይ ነው ትቻችሁ የወርኩት። ይህንን እንደው እሚተው የለም ድሮውኑ መጥፋት አስቦታል ሆነና አላህ ያሻበካል ሆነ በስተቀር ነው የሚሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ኢዘን እያንዳንዱ ቅድም እንደተገለጸው ማመን ያለብን ነገራቶች በሙሉ አስተምረውናል። እሳቸው ባስተማሩት መሰረት የኛን እጅ ጣልቃ ታናስገባ ማመን በዛው መከተል ማለት ነው። እያንዳንዷን ተግባራት እዚህ ላይ ቅድም እንደተባለው እሳቸው ሲያስተምሩንና ሲሰሩት እንደ ግዴታ የተወሰደ ነገር አሁንም ግዴታ ነው መከተሉ። እንደዚሁም ደግሞ ሙስተሐብ ሆነ ነገር ላይ ደግሞ ሙስተሐብ ነው የሚሆነው። ሱና ሆነ ነገር ላይ ሱና ይሆናል። አዲ የሆነ ነገር ላይ ደግሞ ቅድም እንደተባለው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምግብ ላይ የሚወዱት ነገር አለ፣ የሚጠሉት ነገር አለ። እሳቸው ጠልተውታልና ይሄ ምግብ መጥላት ግዴታ ነው የሚባልበት ሂደት የለም። እሳቸው ያን ነገር ወደውታልና እኔ መውደድ አለብኝ ግዴታ ነው የሚባል ነገር የለም። ቢሆን ጥሩ ነው ቅድም እንደተገለጸው ማለት ነው። ሌላው እንደ ጃኢዝ ወይም ደግሞ እንደ የተፈቀደ መሆኑን ለመግለጽ የተጠቀሙት ነገር አለ። እንዳውም በህይወት እንዳው ታጋጠመ ነገር አንድ ባካፈላችሁ የሆነ ቦታ ላይ ዳዒ ነው ዳዕዋ ያደርጋል። احتجم رسول الله صلى الله عليه وسلم ይላል። ነብዩ ሰለላሁ ዐለይሂ ወሰለም ታግመዋል። ለሚታወቀው ታግመዋልና ዋግምት ተጠቅመዋል። ዋግምት ኢህቲጃም አድርገዋል እና ያን ነገር ታልተጠቀማችሁ ሱና ትታችኋል።
ልክ ጤነኞቹን ሁሉ እህትጃም እንዲያደርጉ ቅስቀሳ ያደርጋል ማለት አሁን ይሄ እንግዲህ ዒልም የምንለው ረሱል ሰለላሁ ዐለይሂ ወሰለም ሲከተል ዒልም ይኖረናል የሚባለው ነገር ምንድነው ግዴታ የሆነብን መከተልና ግዴታ የሆነብንን ለመለየት ያስችለናል ለማለት ነው ትልቁ ነገር ይሄ ነው ቅድም የገለጹት እነዚህን አሁን ይሄ ዋጅብ ነው ይሄ ሙስተሐብ ነው ይሄ ደግሞ ሙባህ ነው ይሄ ደግሞ አውላ ነው የሚባለው ነገር በደንብ አድርገው ቅድም ሼክ እንደገለጹት ታልተማር ነውና ታላወቅ ነው እሳቸው የሰሩት ነገር ሁሉ አንድ አይነት ነገር ሆኖ ይታያል ወይም ደግሞ ያንን ነገር ይሄን ቅድም እንዳልነው አሁን ሰው ሂጃማ ታላደረገ በቃ እዛ ኢትባኡ እንደቀረና ወይም ደግሞ ቅድ ነብዩ ሰለላሁ ዐለይሂ ወሰለም ጀነትን እንቢታሉ ሰዎች ውስጥ እንደሚመደብ አድርጎ የመመልከት ሂደት ስለሚኖር ይሄ ተገቢ አይደለም በዚህ መልኩ መረዳትና ማወቅ ያስፈልጋል ማለት ነው ሌላው ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን መከተልና ሞዴል አድርጎ ማያዝ ወደፊት ተሚመጡ አደጋዎችና ውጥንቅጦች ውጣውረዶች እና ይህንን ፍንትው ያለውና ግልጽ የሆነው መንገድ ያስተቶ ወደ ጨለማ የሚያስገባ ነገር እንደሚፈጠርና ከዛ ጋር ማስጠንቀቂያ የሰጡበት ሂደት አለ ግዴታ መሆን ማለት ነው ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ተረቀት اليهود على 71 وافترقت النصارى على 72 وستفترق امتي على 73 عليكم بسنتي وسنة الخلفاء الراشدين المهديين من بعد يالو نبي صلى الله عليه وسلم اللهم صل على ያው እንግዲህ አንድ እምነት ተከታታይ ቢሆንም ወይም የአንድ እምነት ባለቤት ቢሆንም የተለያዩ መፈራረቆች መላየቶች ይመጣሉ እና ልክ ይሁዶች እንደዚሁም ደግሞ ነሳራውያን እንደተከፋፈሉት ሁሉ እነሱ ወደ ይሁዶች ወደ 71 ተከፋፍለዋል ነሳራውያኖቹ ደግሞ ወደ 72 ተከፋፍለዋል የኔ ኡማዎች እንደዚሁ ወደ 73 ይከፋፈላሉ አሉና እዛ ላይ ግን አደራችሁን አሉ እዚህ ላይ በጣም ነጥብ አድርገው ነው በደንብ አድርገው ተኩረት ሰጠው አለይኩም ቢሱነቲ ያሉ የኔን መንገድ ነው የኔን የህይወት መስመር ያዙ ነው ስለዚህ አለይኩም ግዴታ ነው ይሄ ማለት ነው አዎ ግዴታ ኢልዘሙ ማለት ነው ኢልዘሙ ግዴታ ነው በቃ አዎ ይህንን ጭምድድ አድርጋችሁ እንደውም እኮ አድዋላህ ብንዋጅዝ ነው ያሉ በቀንጣጤ የሚነከስ ነገር አያመልጥም አብሮ ጥሎ ቀንጣጤው ፈልሶት አልሄደ በስተቀር ስለዚህ በቀንጣጤያችሁ ንክስ አድርጋችሁ ጥብቅ አድርጋችሁ ያዙ ማንን ይህንንና የሷሃባዎችን ተነ በኋላ የሚከተሉ የሚመጡ ምርጥና ቅን የሆኑ አምባሳደሮች ወይም ደግሞ መሪዎችን ሷሃባዎች መንገድ ያሉ ይሄ ምንድነው የሚያሳየው አንዳንድ ሰዎች እዚህ ላይ በተሳሳተ መልኩ የሚረዱ አሉ ምንድነው ይሄ ልክ እንደ የተፈቀደ ነገር ወይም ደግሞ ይሄ ነገር መበታተን ይመጣልና አንድ የትንባያው ተተንብየዋል ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል የማይቀር ነገር ነው ሁሉም የፈለገውን ይከተል እንደማለት የሚረዱ አሉ ላ ይሄን ማስጠንቀቂያ ነው የሰጡት አልহামዱሊላህ ታላቁ ነብዩ አለይሂ ሰላቱ ወሰለም ይሄንን ያው መቼስ በወህይ መሰረት አላህ ባሳወቃቸው መሰረት እንዲህ አይነት ነገር ይመጣልና ጥንቃቄ አድርጉ ያ ሁሉ ያዋጣም ሁሉም የጀሃነም ነው ካሉት በአጠቃላይ የጀሃነም ነው 72ቱ አንዷ ብቻ ስትቀር ሲሉ ነው ሲጠይቋቸው እንደገና ያቻ አንዷ ማናት ሲሉ ምልክቱን ተናገሩ ዋና መገለጫውን ታርጌቱን አስቀመጡ ነብዩ ሰለላሁ ዐለይሂ ወሰለም ኢዘን ይሄን ምናውቀው በምንድነው በዕልም ነው እንደዚሁም ደግሞ ተውቂፍያ ነው ያንዳንዱን ነብዩ ሰለላሁ ዐለይሂ ወሰለም የህይወት ሞዴል ስናደርግ እሳቸውን ስንከተል እሳቸው ያላሉትን ነገር ደግሞ ስንቆጠብና ስንርቅ ልክ በዛ መሰረት መሆን አለበት እሳቸው በሰሩት በተናገሩት አቋቋልም ላይ ቢሆን እሳቸው ያላሉትን ገና ከእሳቸው ጋር ተመሳሳይ ነው ተብሎ መጨመር አይቻልም ልክ ነብዩ ሰለላሁ ዐለይሂ ወሰለም ሷሃባውን ሲያስተምሩት ምንድነው ወቢነቢይከ الذي ارسلت ሲሉ ወቢረሱልከ الذي ارسلت ያለውን ሲናገር አይ በዛችሁ ብለው የመለሱበት ሂደት አለ አባባል ላይ ራሱ ጥንቃቄ መደረግ አለበት ማለት ለመጠቆም ነው ቅድም ሼክ እንደጠቆሙት ማለት ነው እንደዚሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው ሁሉ ጊዜ ያው ሰኞን ኸሚስን ይጾሙ ነበርና ለምንድን ነው ይሄንን የምታደርጉት ተብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም ዛከ የውሙን ወሊቱ ፊህ ያሉ ይሄ የተወለድኩበት ቀን ነው እንደገና ደግሞ የሰማይ በሮች የሚከፈቱበትና መልካም ስራዎች የሚመላለሱበት ነው በዚህ ሰዓት የአላህ በር ክፍት በሆነበት ሰዓት ጥሩ መልካም ስራ ማስመዝገብ ፈልጋለሁ ሲሉ ይሄ ተቀምጧል እንደሚታወቀው የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው እኛ ግን ልንይዘው የሚገባው ምንድነው ሰኞን መጾም ነው እዚህም ላይ ያላስፈላጊና ያላግባቢ ወይም ያለውቀት ሸርጦቹንና መስፈርቶቹን ያልጠበቀ ከመሆኑ አንፃር በተለያየ መልኩ እንረዳለን የተፈለገው የቀኑን ታላቅነት መግለጽ ነው
ስለዚህ የቀኑን ታላቅነት ደግሞ በፈለግነው መግለጽ እንችላለን ብለው ሐታ ሸሪዓው ያልፈቀደው ነብዩ ሰለላሁ ዐለይሂ ወሰለም የሚጠሉትን ነገር ሁሉ በዚህ ቀን የሚያሳልፉ ማህበረሰቦች እንዳሉ ግልጽ ነገር ነው ማለት ነው። ኢዘን ጥንቃቄ መደረግ አለበት ይሄ የውቀት የሚባለው ነገር። ሌላው ደግሞ ንያው የሚባለው በጣም ወሳኝ ነው። ንያ በመሰረቱ ያው ሁሉም ነገር ላይ እነመል አዕማሉ ቢንያት ብለው ረሱል አለይሂ ሰላቱ ወሰላም አስተምረዋል። ይሄ በጣም ሊጠነቀቅበትና ሊሰመርበት የሚገባ ጉዳይ ነው። ሱሐባቶችም እንደዚሁ ሱሐባዎች ረዲየላሁ ዐንሁም ለዚህ በጣም ቅድም አልፈው እንደ አቡበክር እንደ ሌሎች እንደተጠቀሱት ለምሳሌ አብዱላህ ኢብኑ መስዑድ ምንድነው ያሉት? እንዴ ለምንድን ነው አዲስ ነገር የምትፈጥሩት እኮ ነው ያሉት። ኢተቢዑ ነው ያሉት፣ ተከተሉ ወላ ተብተዲኡ ፈቀድ ኩፊቱ። በቂና አጥጋቢ የሆነ መስመር ተገልጾላቸዋል የነብዩ ሰለላሁ ዐለይሂ ወሰለም ህይወት። እሱም ብቻ ተከተሉ ናቱ። አንድ ጊዜ እኮ ሄደው መስጂድ ውስጥ ገብተው ልክ ሱሐባዎቹ ዚክር እያደረጉ መስጂድ ውስጥ ዚክር እያደረጉ ጮህ እያሉ አንድ ሰው እየመራቸው ይሄን ያህል አላሁ አክበር በሉ፣ ይሄን ያህል ሱብሃንአላህ በሉ፣ ይሄን ያክል አልহামዱሊላህ በሉ እያለ ሲመራቸው ለምንድን ነው ይሄንን እኛ የነብዩ ሱሐባዎች ሳናልቅ እንዴት እንደ አይነት አዲስ ነገር ተፈጠረ ብለው በጣም የተቆጡበትና የተቆጩበት ሂደት ነው ያለው ማለት ነው። ኢዘን ስለዚህ ዒልም የነብዩ ሰለላሁ ዐለይሂ ወሰለም ሱና ስናስተምር ስንተገብር እንደዚሁም ባህሪያችን ስነ ምግባራችን ልብሳችን ስናደርግ ይሄ ወሳኝ ነጥብ ነው ዒልም የተባለው። እንደገና ደግሞ በዛው ላይ ተግባር የሚባለው ነገር በተለይ ደግሞ አንዳንድ ጊዜ ብዙ ነገር የሚጎለው ይሄ ነው። እንዳውም እኛ በተለያየ መልኩ ብናጣፍጠው በተለያየ መልኩ ብናስውበው በተለያየ መልኩ እጅግ በጣም አዳዲስ ዒልሞችን እያመጣን ብናስተምር እንኳን ተግባር ተለለ የቀቡልነት ምልክቱ አንዱ ተግባር ስለሆነ ይሄን በኩል ነው የሚሆነውና ጥንቃቄ ሊደረግ ተባረከላሁ ፊክ ሼኽ። እንደ ሁለት ነገር እሳቸው አሁን ዒልም በሚለው ላይ አረፋ ላይ አንድ ሼኽ የሆነ ዳዕዋቸው ላይ ነው የሰማሁትና አረፋ ላይ እዛ ሐጅ ላይ ያሉ ከሶላት በኋላ ተስቢህ ያደርጋሉ። ተስቢህ አለ የምናደርገው ተስቢህ አለ። ተስቢህ ያደረጉ አንዱ ያ ሼኽ ሊመተብተዲ አለኛሉ። ለምንድን ነው ቢድዓ የምትሰራው? ቢድዓ ለምትሰራለ ማሰባህ ረሱላህ ሰለላሁ ዐለይሂ ወሰለም ፊ ሰፈር ያላህ መልእክተኛ ሰፈር ላይ እኮ ተስቢህ አላደረጉም አለኛሉ። ፈህም አሁን ተስቢህ አላደረጉም። አሁን እሱ ምንድነው እሳቸው ቀስ እናማናም አልኩት አሉ። እንደገና ናልኩትና የዛው ማሰባህ የሚለውን የሱና ሶላት ምናምን መሆኑን እሳቸው ደግሞ አልተረዳም። ተስቢህ አላደረጉም ነው የተረዳው። ሱፋም ዒልም እንግዲህ ነቅል የሚባለው ከዑለሞች መውሰድ የሚባለው ይሄ የዒልም ክፍተት ነው። የዒልም ክፍተት ነው። እንደዚህ አሉ ያልሆነ ዶክተር እንግዲህ ያልሆነ ህክምና ሲሰጥ ያው የሚያደርገውን ታውቃላችሁ። ሌላ ደግሞ አንድ የሆነ ዒልምን በተመለከተ አንዲት ብቻ ነው ኢንሻአላህ አላበዛም። ጥቁር አዝሙድ ሐበቱ ሰውዳ እንግዲህ መድኃኒት ነው ይታወቃል። ከሞት ውጭ ላለ መድኃኒት ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። ያንን አንብቦ ሼኽ ላይ አልቀራም አልተማረም። ሰውየው ኪታብ በጣም ሞልቶታል፣ ቤቱን ሞልቶታል። ሐበቱ ሰውዳ አንድ ነጥብ ዝም ቢሆን ምንም ብቻ ነጥብ ጨምሮበት ሐየቱ ሰውዳ ብሎታል። ከባዋ አጠገብ ጥቁር ነገር ሲጨመርበት ሐየቱ ሰውዳ ጥቁር እባብ ለየትኛው በሽታ መድኃኒት ነው ብሎ አነበበው። አየው ሐየት እባብ ነው የሚለው ያንን በላ። ያንን በልቶ ሞተ፣ መርዝ በላ። አሁን ይሄ ምንድነው የሚያሳየው? ዒልም ቢኖር ነቅል ቢኖር ከዑለሞች የተወሰደ ዕውቀት ቢኖር ሐየት የሚል ሳይሆን የሚረዳው ሰውየው ምንድነው ዕውቀቱ እባብ ሳይሆን ጥቁር አዝሙድ ሐበቱ ሰውዳ ነበር። እና አንዳንድ ጊዜ በራሳችን የምንጠቀማቸው ወደ ዑለሞች ሳንጠጋ ነቅል ካላቸው ሰዎች ሳንማር የምናደርገው ነገር ብዙ ነገሮችንም እያጠፋብን ስለሆነ ዒልም ዋናው ወሳኝ ነው ለማለት ነው። ኢንሻአላህ ጀዛከላሁ ኸይር ወባረከላሁ ፊክ። ኢንሻአላህ ያ መሻይኽ ስለ ዒልም እያየን ነበር ማለት አርካን الاتباع ረሱል ሰለላሁ ዐለይሂ ወሰለም መከተል አለብን ስንል ከአርካኖች መካከል አንዱ ዒልም ነው ብለን አራት ነገሮችን አንስተናል። እና ሌላው ዒልም ረሱል ሰለላሁ ዐለይሂ ወሰለም መከተል ሲባል በትክክል ኢስላምን ዲንን ካለመገንዘብ የተነሳ ስሜቱ ጥሩ ስሜት ስላለ ብቻ የምናደርጋቸው ነገሮች ክፍተት እየፈጠሩ እንደሆነ ነው አሁን ናሙና ያየን ያለ ነው። ረሱል ሰለላሁ ዐለይሂ ወሰለም ተረክቱኩም ዐለ المحجة البيضاء ليلها كنهارها لا يزيغ عنها إلا هالك ብሏል የአላህ መልእክተኛ። ረሱል ሰለላሁ ዐለይሂ ወሰለም በሰሃባዎች መካከል ለ23 ዓመት ያህል ሲኖሩ ፍንተው ባለ
አውላላ ሜዳ ላይ ምንም ነገር ጨለማ የሚባል በሌለበት ብርሃን በደመቀ ብርሃን ውስጥ ነው ትቻቸው ይልኩ ማለት የሰጡትን የዒልም ጥራት ነው የሚያሳየው እና የዒልም ማነስ ክፍተቱ አሁን እንዳየነው እዚህም ጋር እንደተጠቀሰው ወደ ቢድዓ ሊከት ይችላል ስለዚህ ዒልም ወሳኝ ነው ወሳኝ ኢንሻአላህ በእነዚህ በአራቱ ነጥቦች ላይ የምትጨምሩት ነገር ከሌለ ሌላኛው የመጨረሻው ነጥባችንን እናነሳና ፕሮግራማችን ምን ቋጭ ይሆናል እስኪ ተጨማሪ እንደው ወሳኝ ነው የምለው ነገር ምንድነው ያው እንደሚታወቀው እስካሁን ሲገለጠው እንደኖረው ይህ የነብዩ ሰለላሁ ዐለይሂ ወሰለም ሱና ማወቅና መከተል ወሳኝ የህይወታችን እንደው ልክ አየር እንደ መሆን መቆጠር ያለበት ነገር ነውና ህይወታችን ነው እኛ ሙስሊሞች የምንገለጽበት ዋና ነገር ስለሆነ ዒልም ወሳኝ ነው ብለናል ከዛ ደግሞ ተግባር ወሳኝ ነው ብለናል ነው ወሳኝ ነው ብለናል ለነዚህ ነገሮች ደግሞ ከየት መያዝ እንዳለብንም ከወዲሁ ማሰብ ይጠበቅብናል ማለት ነው አብዛኛው ያው ሙስሊሙ ማህበረሰብ እውቀት እንደሚያስፈልግ ያውቃል ያለ እውቀት ሁኔታዎች ነገር ሁሉ ማንኛውም ነገር እንደማይሳካ ያውቃል ላኪን ከየት መያዝ እንዳለበት አያውቅም ምናልባትም አንዳንድ በርካታ ግለሰቦች እንጠቅማለን ብለው ወደ ጨለማ ሊወስዱትና ሊጎዱት ይችላሉ እውነተኛው መረጃ ለማግኘት ራሱ የሚያዳግትበት ሂደት ነው በተለይ በአገራችን በዚህ በወሎ እና በደሴ ዙሪያ አካባቢ ላይ በርካታ እንዳይነት ችግሮች ይታያሉና እንደው ለአድማጮቻችን እንደ ያደራም ሆነ እንደ ምክር ቤት የምለግሰው ምንድነው ይሄ ዲን ይሄ ሃይማኖት ዋና ነገራችሁ ነውና ተማን መያዝ እንዳለባችሁ ተጠንቀቁ በደንብ አርጋችሁ እንትን በሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል ስለዚህ ቁርአን ከያዝ ነው በቂያችን ነው ሐዲስ ተቀራ ነው በቂያችን ነው ያንን ፍንትው ያለ መንገድ ማወቅኛ ፈንታ ነው ነብዩ ሰለላሁ ዐለይሂ ወሰለም አስረክበውናል ሱሐባዎች አስረክበውናል በተለፎች ወደኛ ደርሷል ያንን ነገር ማወቅና ያንን ክትትል ማድረግ እዛ ላይ መድረስ የሁላችንም ዋጅብ ነው ላል አህሰንት ወባረከላሁ ፊክ